ኦሪገን እንዲህ ብሎ የቆጵሮሱ እንትና የቆጵሮሱ ሰውዬ እንዲህ ብሎ የእስክንድሪያው ጳጳስ እንዲህ ብሎ እንዲህ አይነት ኮተት ነው መስማት የሰለቸኝ። ኮተታ ነው። የእግዚአብሔር ቃል ያላለውን ዮሐንስ ያላለው የእስክንድሪያው ሊቀ ጳጳስ እንዲህ አለ ብለው ሲል ሳቄን ያመጡታል ክርስትና ውስጥ ማለት ነው። ሁኬርስ ስለ እስክንድሪያ ሊቀ ጳጳስ፣ ስለ ቆጵሮሱ ጳጳስ፣ ካርቴጅ ላይ የነበረው ጉባኤ ስብሰባ ምናምን ነገር እዛ የተሰበሰበው በሙሉ ብራዘር በሙሉ በመንፈስ ቅዱስ የሚመራ ጉባኤ አይደለም። በቃ የቤተክርስቲያን አባቶች የተባሉ ተጠራሩ፣ በቃ ያጸደቁትን አጸደቁ። ካርቴጅ ብሎ ሲለኝ እኔ ይመጣና መንፈስን ከሐዋርያቱ ይንገሩ ዮሐንስ ያልተናገረውን የሆኑ ሰዎች ተሰባስበው ካርቴጅ ላይ ወይ ደግሞ እስክንድሪያ ላይ ስላጸደቁ በፊርማቸው እውነት አይሆንም። ትምህርት በፊርማ አይጸድቅም። ዱማ ተዘርጋለች። ያቁት የእግዚአብሔር ልጅ ኢየሱስ ክርስቶስ ያላስተማረው በክርስትና ዓለም ውስጥ እነዚህ የቤተክርስቲያን አባቶች የተባሉት ያው እንዳልኩ እንትናው የካርቴጁ የእስክንድሪያው የአንጾኪያው ምናምን ነገር እያሉ ብለው የሚሉ ማለት ነው። አይመለከተኝም። እኔ ጴንጤ ነኝ። እኔ ጋር ሰው ከመጣ ሐዋርያት ምን ብለዋል በህፃናት ጥምቀት ጉዳይ ነው የምር። ከዛ ነው የምጀምረው። ምንም አላሉም ብለህ ካልክ ዞር በል፣ መንገዴ ልቀቅልኝ። ሂድና እዛው የምትጨቃጨቅበት ተጨቃጨቅ። እኔ ይሄን ያህል ይበቃል። እንግዲህ አስተማሪዎቹ ሲማሩ መጨረሻቸው ሰውን ሲያስተምሩ እንደዚህ ነው ማለት ነው። የሚገርም ነው። እንግዲህ የቤተ ክርስቲያን አባቶችን የቤተክርስቲያን አባቶች ላይ ነው ሟክ ለማድረግ ለመቀለድ የሞከረውና የቤተክርስቲያን አባቶችን ዞር በሉ ይልና መጽሐፍ ቅዱስን እሱ ራሱ ተረጉሟል ማለት ነው። እንዲህ ብሎ እና ሉተር ደግሞ ይህ ገብቶ ዳርያስ ያልኩሽ ዱቄት አምጥስ የትውልድ ሁሉ ዳርያስ በደንብ እንዲገባችሁ ማለት ነው። ዱቄትሽን ተለቅልቀሽ ወጣሽ ወይ ዳርያስ ወንድም ብትሆን ትልቁን ጌታ እዚህ ቁጭ አድርገህ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ እንትኖች፣ ምስራቃውያን፣ ምዕራባውያን የኔ አባት ጌታዬ ኢየሱስ ከኔ ጋር ስላለህ ይህን ትውልድ አልፈራውም። ኢየሱሴ ውጣና አገልግል ብለህ ስትለኝ የማንንም አሮጊት፣ የማንንም ሽማግሌ፣ የማንንም ፍንዳታ፣ የማንንም ድንፋታ አልፈራም። ኢየሱስ ምን ብሏል? በጥምቀት ጉዳይ፣ በቁርባንስ ጉዳይ የሚገርም ነው። ስለዚህ አሁን ስለ ጥምቀቱ ስለ ቅዱስ ቁርባኑ መጽሐፍ ቅዱስ ምን ብሏል፣ ሐዋርያቱ ምን ብለዋል ነው እንጂ ወይም ኢየሱስ ክርስቶስ ምን ብሏል እንጂ የሆነ ከአባቶች ምንም አትንገሬ ነው። ኦኬ መጽሐፍ ቅዱስማ አሁን እኮ ስለ ጥምቀትም ስለ ቅዱስ ቁርባንም የተናገሩ ነገር አለ። ግን ያንን የመጽሐፍ ቅዱስን ነገር አባቶች ያብራሩትን ዞር አድርገህ እኔ ራሴ ላብራራ። እንዲህ እኮ በጣም ምን አይነት እብሪተኛነት እንደሆነ አስቡት። እንግዲህ ፕሮቴስታንቶች ተነስተው ለማድረግ እየሞከሩ ያሉት ነገር ምንድን ነው? ጥንት ላይ የነበሩ ለዘመኑ ለሐዋርያት ዘመን የቀረቡ የክርስቲያን አባቶች መጽሐፍ ቅዱሱን እንግዲህ እነሱ የሚያብራሩበት መንገድ ይኖራል አይደል? ወይም ደግሞ የክርስቲያን አስተምሮ ያስተላለፉበት መንገድ ለምሳሌ ከሐዋርያት የተማሩ ሌሎች አባቶች አሉ አይደል? እነዚህ አፖስቶሊክ ፋዘርስ የሚባሉ ሐዋርያዊ አበው የሚባሉ ልክ እንደነ ፖሊካርፕስ እንደነ አግናጢዮስ ምናምን ያሉ አሁን እንደነዚህ አይነት አባቶች የክርስቲያንን አስተምህሮ ሲያካፍሉ ወይም ደግሞ ሲያስተላልፉ ከነሱ ቀደም ብሎ ከነበሩት ሐዋርያት በመቀበል ነው። ከነሱ ጋር በአካል የሚተዋወቃሉ። በአካል ቀጥታ ከእነርሱ ተምረዋል። የተማሩትን እየተናገሩ ነው። ዝም ብሎ ጽሑፉን ብቻ በማንበብ ሳይሆን በአካልም ተምረዋል። እነሱ ኦልሬዲ ትምህርትን ወስደዋል። እነሱ ደግሞ ለቀጣዩ አስተላልፈዋል። እንደዚህ በቅብብሎሹ ሲመጣ ጥንት ላይ የነበሩ አባቶች የሰጡትን ማብራሪያ ወደዛ ዞር አድርግልኝ፣ እሺ እኔ ራሴ ልተርጉም ነው እያሉን ያሉት። እነዚህን ሁሉ ወደዛ አድርግልኝና እኔ ራሴ ተረጉማለሁ። ስለዛ ከቤተ ክርስቲያን አባቶች ሁሉ እኔ ይበልጣለሁ።
ኦኬ አይ እኔ መንፈስ ቅዱስ ስለሚያስተምረኝ ነው ሊል ይችላል። እነዛን ሁሉ የቤተክርስቲያን አባቶች መንፈስ ቅዱስ አላስተማራቸውም፣ እኔን ግን እያስተማረኝ ነው እንደማለት ነው። መንፈስ ቅዱስ ጥንት ላይ አይሰራም በአባቶች ላይ፣ በዚህ ሰውዬ ላይ ደግሞ ይሰራል። በሆነ ጎረምሳ ላይ ይሰራል፣ በሆኑ አባቶች ላይ አይሰራም። እና በጣም ፈኒ ነው። በጣም በቃ ፕሮቴስታንቲዝም በዚህ ደረጃ ነው። ሰው ሰራሽ ትምህርታቸውን ለማጽደቅ ሲሉ አባቶችን በምን ደረጃ እንደሚቀልዱባቸው በቃ ከግምት ውጪ ነው። እና የአባቶች ትምህርት ላይ ደግሞ በደምብ ጠንከር ያለ ነገር እንያዝ ብለው ከተነሱም ግን እውነታቸው ነው ለነገሩ። በነገራችን ላይ የአባቶችን ትምህርት አይ ጠንከር አድርገን እንያዝ ካሉ ዞር ዞር ወደ ክርስትና መምጣታቸው አይቀርም፣ ወደ ኦርቶዶክስ ማለት ነው። የአባቶችንን ትምህርት አዎ እቀበላለሁ በስነ ስርዓት ብሎ ኮንሰንሰሱን ምናምን ነገር ማለት ኮንሰንሰስ ያለበትን ለምሳሌ እንደው ሌላው ቢቀር በአባቶች ዘንድ በምዕላት የሚታመን በአባቶች ዘንድ በቃ በስምምነት በሁሉም ዘንድ የሚታመነውን ትምህርት ሁሉ እቀበላለሁ ቢሉ መጨረሻቸው ኦርቶዶክስ መሆን ነው። ስለዛ ምንድን ነው አባቶችን ሁሉ ዞር አድርጉልኝ እና አስቸጋሪ ነው አስቸጋሪ ነው። እሺ ቀጥላ እዚህ ጋር ደግሞ ለሆነም ተናግሬያለሁ። በጣቱ ሰደስ ካልተባልኩኝ ድረስ እኔ ችግር የለብኝም። ምክንያቱም ክርስቲያኖች ናቸው ብዬ ስለማመን እነሱ ምንም ብለው እሱ ለውጥ አያመጣም። የጌታ ህብረት ይሰጣል የሚለውን አስተምሮዋን እያወቅ አንተ ደግሞ መካነ ኢየሱስ የምታስተምረው ትምህርት መጽሐፍ ቅዱሳዊ አይደለም፣ ጌታ እራት የዘላለም ሕይወት ይሰጣል የሚለው መጽሐፍ ቅዱሳዊ አይደለም እያልክ ትወስዳለህ ማለት ነው። አንተም እንደዛው ምን መሰለህ ኦርቶዶክሶች የሚላሉ ኦርቶዶክስ እጄ ማለስደው ከእግዚአብሔር መገኘት አንፃር ነው። በደንብ ሐሳቤን አግኝተው ከሆነ ማለት ነው። እኔ እስካላመንኩበት ድረስ አይሰጠኝም። የሰውየው እምነት ነው አይደለ ያን ነገር እንዲሁ የሚያደርገው። አሁን እኔ ከምን አንፃር ነው ዛይጄ መውሰድ የምችለው? ክርስቲያኖች ናቸው እግዚአብሔር መገኘት አለበት ብዬ ስለማምን ነው። ኦርቶዶክስ እጄ ማለስደው ደግሞ ከምን አንፃር ነው? የእግዚአብሔር መገኘት አለ ብዬ ስለማላምን፣ የዳነ ጉባኤ ነው ብዬ ስለማላምን ነው። ያ ማለት ግን ኦርቶዶክሶቹ እንዳለ ጠፍተዋል እያልኩኝ ግን አይደለም። ኦርቶዶክስ ውስጥ ካቶሊኮች ውስጥም የዳኑ ሰዎች አሉ። እንደ ህብረት ግን ጉባኤው ድነዋል ብዬ ስለማላምን ባልዳነ ጉባኤ መካከል ልጅ አልወስድም። መካነ ኢየሱስ ደግሞ መልቼ የመውሰድ አቅም የኖረኝ ለምንድን ነው? ጉባኤው ድነዋል ብዬ ስለማምን ነው። ከዛ አንፃር እሺ እሺ ቀጣይም አለ ከፈለክ እሱን አስደምጣለሁ። እዚህኛው ላይ ግን ሐሳብ ስጠበት። ኦኬ በጣም ይሄ ደግሞ ያው ዝም ብሎ እንግዲህ እነዚህ የልጅ ሐሳቦች ናቸው። በአጭሩ ምንድነው ቅዱስ ቁርባን የዘላለም ሕይወትን ያስገኛል ብዬ ማመን አለብኝ ለማግኘት እኮ ነው። ያው ኦርቶዶክሶቹ ጋር የማልወስድበት ምክንያት የኦርቶዶክስ ቤተክርስቲያን የዳነ ጉባኤ አይደለም። መካነ ኢየሱስ ጋር ደግሞ የጂ የምወስደው የዳነ ጉባኤ ነው። እሺ የዳነ ጉባኤ ነው የመካነ ኢየሱስ ይባል። እሺ ኦርቶዶክስ ደግሞ አይደለም እንበል። እንግዲህ ለአንተ እንዳልከው ማለት ነው መካነ ኢየሱስ የዳነ ጉባኤ ነው እና የዳነ ጉባኤ ያልከው እርሱ ይህ ለዘላለም ሕይወት ነው ብሎ ሲሰጥ አንተ ግን አሚን ብለህ ትቀበላለህ ወይ ነው? አሚን ብለህ ትቀበላለህ ወይስ አላምንህም እያልከው ነው የምትቀበለው? ይሄ እኮ ነው ጥያቄው። አይመለሱም እኮ ዝም ብሎ እኮ ነው እነዚህ በጌታ የሚጠየቁት ሌላ የሚመልሱት ኦርቶዶክስ ጋር ሄዶ መካነ ኢየሱስ ጋር ቆርባ መካነ ኢየሱስ ጋር ስትሄዱ ደግሞ አዎ የቅዱስ ቁርባን የኃጢአት ስርየትን የሚሰጥ የራሱ የክርስቶስ ስጋና ደም ነው ሲል አሜን ብለህ ትቀበላለህ ወይስ መካነ ኢየሱስ አንተ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ አታምንም? አታምንም። የማታመን ከሆነ ሄደ ያ እንግዲህ ቅዱስ ቁርባኑ የሚሰጠው ሰው እውነተኛ የጌታ ስጋና ደም ነው የኃጢአት ይቅርታን ይሰጣል እያለ ሲሰጥህ አሜን ብለህ የመቀበል አቅሙ አለ ወይ? አሜን ብለህ ከተቀበልክ እንግዲያስ ትምህርቱንም ተቀብለሃል ማለት ነው። አይ ትምህርቱን አልቀበልም ካልክ ደግሞ እንዴት ነው ልትቀበል የምትችለው? ሄደህ ልትካፈል የምትችለው የጌታን እራት እዛ? አይ እሱ አሁን ያልከውን እንኳን አልቀበልም ዝም ብዬ እንደው ልካፈል እንጂ አለ ነው እያልክ ነው። እንዲህ ደግሞ የጌታን እራት መካፈል አይቻልም።
በታሪክ እንደዚህ አይነት ነገር በጣም እኮ ነው የሚያስቡት። እና ይሄ ምንን ያሳያል ከተባለ ምንም በቃ እነዚህ የድህነት ትምህርት ላይ ይሄ የክርስቶስ ትምህርት ላይ ምንም ጭንቅ የለባቸውም ጴንጤዎች። በቃ ሊትራሊ ምንም ነው ጭንቅ የሌለባቸው። ፍትት በቃ ፍትት ነው የሚሉት፣ አይሰሙም። በቃ ዝም ብሎ ኢየሱስ ካለ በመንፈስ ቅዱስ ተሞላው ካለ እሳት ካለ ከዛን የሆነ ልሳን በሚለው የሆነ ነገር ካወጣለ በቃ አለቀ። ዶክትሪን ነገር ማለት ትምህርት የራሱ ጉዳይ ነው የሚለው። ትምህርት ቢሆን የራሱ ጉዳይ ዳር ያዝ ነው የሚለው ትምህርቱን ራሱ። በጣም ነው የሚያሳዝን ይሄ በጣም አለ። እና ጴንጤ መሆን ከሚያስፈራ ነገር ውስጥ አንዱ ይሄ ነው። ምንም ለትምህርት ግድ አይሰጥም። አስበዋል? ቅዱስ ቁርባኑን አንስቶ የመካነ ኢየሱሱ ቄስ ማለት ነው እነሱ ቄስ ስለሚሉ ይህ የጌታ ስጋ ነው፣ ይህ የጌታ ደም ነው፣ የክርስቶስ ስጋ ነው፣ የክርስቶስ ደም ነው፣ የኃጢአት ስርየትም ይገኝበታል ይሰጣል እያለ ሲያቀብል አሜን ብለህ ትቀበላለህ ወይ ነው እንደ አንድ ጴንጤ። የኃጢአት ይቅርታ ይገኝበታል ይላል ወይ? እውነተኛ የጌታ ስጋና ደም ነው ብሎ ያምናል ወይ? አያምንም። የማታምን ከሆነ እንዴት አድርገህ ትካፈላለህ ቅዱስ ሚስጥር? የሚገርም እኮ ነው። አሁን ኤኒዌይስ እስቲ ሌላ ያልከውን ራሱ ይደግመዋልና እንደማያምን በኃጢአት ስርየት ጥምቀትም ስጋና ደሙም የኃጢአት ስርየት ይሰጣል ያድናል የሚለውን እንደማያምን ራሱ ይደግመዋልና እሱ ላስደምጣችሁና ወደ ዮኒ እሄዳለሁ። ምክር ነው እንጂ ጥያቄ አይደለም ያለ ማለት ነው አይደል? እኔ ጥያቄ ያለ መስሎኝ ነው። ግን ወደዛ አትሂድ ብለኛል አላልኩትም እኮ አላልኩም፣ አልሰማም ማለት ነው። እኔ ወደዛ አትሂድ ብሎኛል ሳይሆን ይሄ ትምህርት ልክ አይደለም እንደዚህ በቃ ማለት ለምሳሌ እኔ አሁን ያው ፊት ለፊት እኮ ነው የምናገረው። የውሃ ጥምቀት ያድናል ብዬ አላምንም። የጌታ ራት የዘላለም ሕይወት ይሰጣል ብዬ አላምንም። ይሄ እምነቴ እኮ ነው። አሁን ያለሁበትም የማስተምረውም ነው። የደህንነት ትምህርት ሳስተምር ይሄን ነው የማስተምረው። ያለሁበትም ህብረት እንደዛ ነው። መጽሐፍ ቅዱስም እንደዛ ነው የሚያስተምረው። በቃ እኔ የተረዳሁት አሁን ያለኝ የደረስኩበት መረዳት ይሄ ነው። ለዚህ ንግግር ከሆነ ይቅርታ ጠይቅ ያልከኝ እምነቴ ነው። እንዴት ይቅርታ ጠይቃለሁ? መዳን እንዴት እንደሚገባውንም ተናግሯልና በቃ አንተ የተናገርከውን ደግሞታል። ዮኒ አስበው እንግዲህ አሁን ይሄ ሰው የድህነት ትምህርትም ብሎ ጭራሽ ይሰጣል። የድህነት ትምህርት ማለት የመዳን ትምህርት ማለት ነው። የመዳን ትምህርት፣ የድህነት ትምህርት ብሎ እንደዚህ አይነት ሰው ሲሰጥ ማለት ነው። በጣም ፈኒ ነው በጣም። ጥምቀትም አያድንም፣ ቅዱስ ቁርባንም ለዘላለም ሕይወት አይደለም፣ ለድህነት አይደለም ምናምን ብሎ የሚናገር ሰው የድህነት ትምህርትን አስተምሮ ከዛ በኋላ ምንድን ነው? ምን ሰምተህ ልትድን ነው? አትድንም። በቃ አለቀ። ከእንደነዚህ አይነት ሰዎች እንደዚህ አይነት ትምህርትን ሰምተህ ልትድን አትችልም። ኢየሱስ ካስተማረው ትምህርት ፍጹም ተቃራኒ የሆነ ትምህርትን ሰምተህ ልትድን በፍጹም አትችልም ነው። እሺ ዮኒ ምን የምታስበው ነገር ካለ እስቲ። እሺ የመጨረሻ ማለት ከህፃናት ጥምቀት ጋር በተያያዘ ትንሹ ላይ ነኛ ይሄ ሆኖ ሳለ የህፃናት ጥምቀት ጋር በተያያዘ ነው። ያው ሉተራን ነው ዳዊት እና ቃሌ ናቸውና ኤፍሬም ጥያቄ ጠይቋቸው የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ ጠይቋቸው ነውና ህፃናት ጥምቀትን ትቀበላለህ ወይ? ሲምፕሊ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው አልቀበልም ነው። ሲምፕሊ ስህተት ውስጥ ናቸው እነዛ ሰዎች የሚያደርጉ ሰዎች። ህፃናት ስላጠመቁ በቃ እንትን ውስጥ ናቸው አይደለም። በውስጡ ያለውን ያንን ቴዎሎጂ አደንቃለሁ እና አከብረዋለሁ። አደሴም ታይም ግን ኤክስፕሊሲትሊ መጽሐፍ ቅዱስ ላይ ያለና በመጽሐፍ ቅዱስ ፕሪስክራይብ የተደረገ ነገር ነው ብዬ ስለማላምን የህፃናት ጥምቀትን መጽሐፍ ቅዱሳዊ ስትሪክትሊ መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ካልሆነ ዘን ከክርስትና አንጻር ነው ካልን ስህተት ውስጥ ናቸው ማለት ነው። የህፃናት ጥምቀትን የሚያደርጉት
አይ የጸጸተቱ ውስጥ ናቸው ማለልም ከዚህ ደግሞ አሁን ይሄ ወንድም በቃ የህፃናት ጥምቀት ላይ ካልተከራከርን ሲል የነበረ ሰው ነው ክርስቲያኖችን ማለት ነው ትንሽ ቀጠል አድርጎ ግን አይ ፕሮቴስታንቶችም እንደዚህ የሚያምኑ እንዳሉ የሆነ በደንብ ሲገለጥለት ደግሞ መለስ ያደርግና አይ እንደው ስተት ውስጥ ናቸው ማለት ግን አይደለም ብሎ ደግሞ እንደዚህ ሊመጡ ይችላሉ ግን ስቲል ግን የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ማለት በጣም በሚገርም ሁኔታ ግን መጽሐፍ ቅዱስ ብቻ ብሎ የተነሳው ሉተር የህፃናት ጥምቀትን ይቀበላል መጽሐፍ ቅዱስ ብቻ ብሎ የተነሳው ሌላኛው ደግሞ ጆን ካልቪን የህፃናት ጥምቀትን ይቀበላል የሚቃወሙትንም ያወግዛል ሌላኛው መጽሐፍ ቅዱስ ብቻ ብሎ የተነሳው ጥምቀት አያድንም ብሎ የካደው ኡሪጅ ወንጌል ራሱ የህፃናት ጥምቀትን ይቀበላል መጽሐፍ ቅዱሳዊ ሳይሆን ነው መጽሐፍ ቅዱስ ብቻ ብሎ ተነስተው እንዲህ የሚያምኑት አይ እኔ ለኔ ነው እንግዲህ አሁን ያው ለኔ መጽሐፍ ቅዱሳዊ አይደሉም ለማለት ነው ሊል ይችላል አንድ ሰው ኦኬ እሺ አሁን ለዚህ ልጅ መጽሐፍ ቅዱሳዊ አይደለም ይሄ ትምህርት ለነ ሉተር ደግሞ መጽሐፍ ቅዱሳዊ ነው በምን የሚታወቀው የምር መጽሐፍ ቅዱሳዊ ይሁን አይሁን ታዲያ በምን የሚታወቀው እንግዲህ የራሳቸውን ሊጠቅሱ ይችላሉ ሁለቱም በምን ይታወቃል ነው በቤተ ክርስቲያን ይታወቃል ስለ ሰው መጽሐፍ ቅዱስ ብቻ የሚለውን ትምህርት በእያንዳንዱ ርዕስ ላይ ቢያዩ በቃ እስቲ ኤኒዌይስ የምን ማስረጃ ነው ወዳጅ ማን ነው ስሙ ኤኒዌይስ ሰው ሰማህ እኮ አሁን የተከፈተውን እና እንደዛ ነው ኦኬ ሰው ሌላ የምናየው ነገር ከሌለ ጠቅለል እናደርገውና እንጨርስ ማለት ነው አይ እኔ ከመውጣቴ በፊት እቺን አንድ ፈን ቪዲዮ አሳይቼ ለህዝቡ ወጣለሁ በትምህርት ብቻ እንዳናጨናንቃቸው ቃል በልቼዋለሁ አብልቶኛል ጌታዬ ስልሳ ገጻ ገላትያን ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋስጫ ምናምን ነገር ብሎ የሚል እንቶ ፈንቶ አይደለም ማገሳበላ የሰን ፊልጵስዩስን ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባቱ ያወጣል ብሎ ስላለ ማለት ነው የሰን ማቴዎስ ወንጌል ነው ማገሳበላ ጴንጤ እንደዚህ ነው የሚያጋሳብህ ጴንጤ ካጋሳብህ ወደ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያገሳብህ ቆሮንቶስ ኮት እግዚአብሔር ቃል ይሸጣል አንተ አርክም ሰው ይመችዋል እነሱ ሁሉ እንዳሉ ሆነው ግን አድክም ሰው ግን ነው ይሄንን ሁላችንም ተስማምተንበታል አይመቸው ደስ ይላል መጽሐፍ ቅዱስን አብልቶኛል አረ እሺ ሳገሳ ፊልጵስዩስን ነው አረ እሺ ይመቸው አሪፍ ነው ኤኒዌይስ ሰው ጠቅለል ስናደርገው በፕሮቴስታንቲዝም ውስጥ እንደዚህ አይነት አንድነት የለም ነው ህብረት ሊያስደርግ የሚችል እንኳን አንድነት የለም ነው ባጭሩ እውነቱን ለመናገር ህብረት ሊያስደርግ እንኳን የሚችል አንድነት የለም ሰዎች ማነው በፕሮቴስታንት ውስጥ ያሉ ሰዎች እንደው ቀስ በቀስ እንደዚህ ሊበራል እየሆኑ መጡ እንጂ መተው የሆነ ዝም ብሎ እንደዚህ እንቀላቀል ካላሉ በስተቀር ኮንሰርቫቲቭ የሚሆኑ ከሆነ በተአምር የህብረትም አንድነት ኖርማል ህብረትም ሊያደርጉ እንኳን በማይችሉበት ደረጃ ነው እርስ የምትለያይ መንግስት ልትጸና አትችልም እንዳለ ጌታችን ኢየሱስም ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ስለሆነች ወይም እርስ በእርሱ የሚለያይ መንግስት ስለሆነ ፕሮቴስታንቲዝም ሊጸና አይችልም ማለት እንችላለን ነው ከዚህ አንፃር ይበቃናል እሺ አንተሽ የሚያሳየንን አይተን እንጨርስ አይ ያሁኑን ያጽናለህ ሙለታም ብዬ ነው አይሻል ኦኬ እስቲ ወንጌል ይሰብኩ ቴዎሎጂያቸውን ለማስረት ነው አለቀ ቴዎሎጂያችን ይሄ ነው ወቁት ከዛ ደግሞ ነው ቫሊድ ካልሆነ ሳክራመንት ወደ ቫሊድ ካልሆነ ወደ ቫሊድ ነው ነው አና በምስት ማድረግ ሰምቻታለሁ ለአንድ ሰው ለዳኒ እንኳን ያባከው ትምህርት ያ እንትን ይላል ይመጣል ወዴት ነው ይመጣል ብላ የምትለው እና ወርም ከጴንጤቆስጣን ጋር አልወስድም ከኦርቶዶክስ ጋር ከካቶሊክ ጋር ወስዳለሁ ከኦርቶዶክስ ጋር ከካቶሊክ ጋር ህብረት ማለት ይሻለኛል ኮሚኒቲ የህብረቱ ማዕከል ነው ባይዘው መጽሐፍ ቅዱስ አይ ቲንክ ኮሚኒቲ መውሰድ ባይዘው አንድ ስጋ መሆን ነው ይሄ የጌታ መውሰድ ማለት ነው አንድ ስጋ መሆን ነው
ከአንተ ጋር ጌታ ራት አልወስድም ማለት ከአንተ ጋር አንድ ስጋ አይደለም እንደማለት ነው። ሌላ የተለየ ነገር የለውም። ባይዘው ያንን ነው የሚያሳየው። ቆሮንቶስ ምዕራፍ 10 ላይ ብላችሁና የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያንን አንዱን እንጀራ እንካፈላለንና አንዱን እንጀራ እንካፈላለን አንድ ስጋ ነን። አይ ከእናንተ ጋር አንድ ስጋ አይደለንን? ያናንተን ኮሚኒየን ፓርቲሲፔት አናደርግም የሚል ነገር አለ ማለት ነው። ስለዚህ ይህንን ከተባለ ኦኬ ቴንክ ዩ ተብሎ ስለዚህ ያንን አውቆ ማድረግ ያለብንን ነገር ማድረግ ነው እንጂ ያለብን ዝም ብሎ እዚህ ጋር ለሚወረወረው ፖለቲካ እንትን ፍላጻ በመፍራት የሌለውን ነገር ሸፋፍነህ አንድነን እያሉ መሄድ ነንሰንስ ነው። ባይዘው ምንም ትርጉም ያለው ነገር አይደለም እውነት ለመናገር። ስለዚህ ግልጽ በሆነ መንገድ ይሄ ነው ያለው። የኛ ኮሚኒየን ቫሊድ አይደለም። ቫሊድ ካልሆነ ኮሚኒየናችን በኮሚኒየን የሚገኘውን በዩካሪስት የሚገኘውን ድህነት አናገኘውም። ካላገኘነው ደግሞ እኛ ልዳን ማስተዋል እኛ ልዳን። ስለዚህ ካልዳን ከኛ ጋር ምን አይነት ህብረት ነው ታዲያ ያለው? ምን አይነት ህብረት ነው ያለው ታዲያ? በጣም ግርም የሚለኝ እንደው ታውቃላችሁ ደግሞ ተነካል፣ ተጨቆነ፣ የኛን ትምህርት ተሸፈነ እንትን አለ ምናምን ነገር የራሳችን ትምህርት ስላስተማርን ብቻ ለምሳሌ የህፃናትን ትምህርት የህፃናት ጥምቀት አንቀበልም። ስለዚህ የህፃናት ጥምቀት ስለማንቀበል የህፃናት ጥምቀት ትክክል አይደለም ብሎ ማስተማር እነሱን መጨቆን እንደሆነ ጥምቀት ለድህነት ጌታ ራት ለድህነት ለዘላለም ህይወት ብለን አናምንም። ስለዚህ እሱ ትክክል አይደለም ብለን ስናስተምር በቃ እኛን እንትን ለማለት በቃ እኛ ትምህርት እየተገፋ ነው እና እናንተን ለማስደሰት የህፃናት ጥምቀት እንቀበል፣ እናንተን ለማስደሰት ትምህርታችንን ተው፣ ወደ እናንተ ቴዎሎጂ እንምጣ፣ እናንተን ላለመንካት ሲባል የጌታ ራት የዘላለም ህይወት ይሰጣል ያናል ብለን እንበል። ያንን ነው የፈለጋችሁት። እንዲሁም ከዚህ በኋላ ቴዎሎጂያችንን በትክክል ነው የምናስተምረው ያለምንም መሳቀቅ እንትና ይነካ ይሆን እንትና ይነካም ይሆን የሚል ምንም አይነት ፍራቻ ሳይኖረን ትምህርታችን ትክክል እናስተምራለን። በቃ እናስተምራለን። የተሰበሰቡት ላይ ይሄን ይመስላል እንግዲህ አንድ ወዳጃችን እንዳለው በመጽሐፍ ቅዱስ አንድ ያልሆነ ትውልድ ካውንስሉ አንድ አያረገውም እንዳለው ማለት ነው። ያ እንትን እንዴ ይሄማ እንትን ሲል ነበር እኮ ከምንድነው ያለው ከቃለ ሕይወትና ከመካነ ኢየሱስ ነው ለወንጌል ስርጭት ምናምን ወጥተው በጥምቀት ጉዳይ ተጣልተው ተመልሷል ያለው እንደዚህ አይነት ነገር አዎ ብሏል። እዚሁ ላይ አለ። አስበው ለወንጌል አይተው ለወንጌል ስርጭት ብላ መካነ ኢየሱስና ከቃለ ሕይወት ሁለቱ ወጥተው ከዛ በኋላ የጥምቀት ጉዳይ ላይ ሳይስማሙ ቀርተው እርስ በርስ ተጣልተው ሲመለሱ ማለት ነው። ይህ በጣም ሜክሲኮ ጋር ከባድ እና ጋይስ ሰላም እደሩልን ምናምን መልካም አዳር። እሺ ደህና እደሩ፣ ሁላችሁ ሰላም እደሩ። ቃለ ሕይወት ያሰማልን። ዮኒ ሐኪም ናቱን እናመሰግናለን። በጣም ደህና እደራክ ልጅ። አሜን አሜን። ቴንኪው መልካም አዳርሽ። ሰላም እደሩ ሁላችሁም። ሉተራንና ጴንጤ መካከል የ15 ቀን የተኩስ አቁም ስምምነት ተፈርሟል። እንግዲህ መልካም የተኩስ አቁም ይሁንላችሁ። ሰላም እደሩ። ሙት አይችሉም። ምክንያቱም በእነሱ እሳቤ ለምሳሌ ቅዳሴ አትናቴዎስ ብለው በሚበልጣቸው አያደርጉትምና ሜቢ ይሄ አይነት ትንታኔ ልክ ላይሆን ይችላል ምናምን እያለ ነበርና እንዴት ነው የምናደርገው ብዬ ነው መጀመሪያ ላይ እንደዛ ሰላም እሱም ቪው ነው። እሷም ገና ስለሚጠይቅ ነው ማለት አሁን እሱም አንድ ነገር አንድ እይታ ነው። በሚበልጣቸው ላይ ሰይሙ ይችላሉ። አዎ አሁን ደግሞ እንዳልኩ እንደ ዳንኤል ክብረት ደግሞ በድርሳናት ላይ እንደሄደ ሰው ደግሞ ልክ እንደዚህም እሱም ደግሞ አይ ይሄ አባገሩ ይዘጋስ ቪው ነው። ምንድነው ግን አሁን የማይቀይረው ነገር ትምህርት ሃይማኖቱን አይቀይረው። በየትኛውም ቅዳሴ ትምህርቱን አይቀይረው። ከነገር ሃይማኖት ከትምህርታችን ጋር ወጥነት የተስማማ ነው። 14ቱም ቅዳሴ ተቀድሶ ስጋ ወደሙ አማናዊ ነው፣ አይቀይረው። ግን እዚህ ቪው ላይ ግን አይ እንደዚህ የሚሉ አሉ። አይ እንዲህ ነው ዲቤት የበል ሊሆን ይችላል። ምንጩ ላይ ምንም ችግር የለብንም። 14ቱም ቅዳሴ ግን የቤተክርስቲያን ትምህርት የጠበቀ ነው። አዎ በ14ቱም ቅዳሴ የምንቀድሰው ቅዳሴ ግጻይ ውስጥ አለ በየዕለቱ የሚቀደሰው። አዎ በ14ቱም ቅዳሴ አማናዊ ስጋው ደግሞ አለን። አዎ በዚህ ጉዳይ እኮ እንደዚህ ቪው አለው። ኦፕን ነው፣ ዝግ አይደለም።
አሁን አንተ ሁለተኛውን አማራጭ አለ ይነገርከኝ ሶስተኛ ሌላም እንደዚህ ሌላ ሐሳብ ቢመጣስ አማራጭ አለው አይ ዲቤተብል የሚቀጥላል እየሰፋ በንባብ በእውቀት እያደገ ይመጣል ይቀየራል ማለት እሱ ምንም ችግር የለውም ተረድተኛ ግን አባል ለማለት የፈለኩት ዋው አይ በደንብ ገብቶኛል እንደዚህ እንደሆነም አንደርስታንድ አደርጋለሁ አክቹሊ በጣም ነው ማመሰግነው ሜቢ አሁን ለምሳሌ ነገ ደግሞ የተሻለ ለምሳሌ ነገ አሁን ሊቃውንት ደግሞ ሲመጡ ደግሞ ሌላ ደግሞ ከዚህ የተሻለ ደግሞ ኢላቦሬት የሚያደርግ አይ ከዚህ ከሁለቱ እንደውም ይሄ ሚዛን የሚደፋ ብለን ደግሞ ሊመጣ ይችላል ግን ምን አይደረገውም ትምህርት ሃይማኖቱን ነገረን ትምህርቱን እንዳል ሙሉን የማይቀይረው ነው አይታ ወጥነት ነው ምን እንደሚሆነው ሶርሱ አይ ለካ ዮሐንስ አፈወርቅ የተባለው ከዚህ አንፃር ደግሞ የሆነ መጣው ደግሞ የራሱ ዮሐንስ አፈወርቅ የተጻፈበት ብናገኝስ ቢገኝስ ወይዶን አናውቀው እዚህ ኦፕን ማይንድ በዚህ አይነት ጉዳይ ላይ ከአይምሯችን ክፍት ሆኖ ነው እንጂ የሚሄደው ዝግት አለ ብሎ ሰው እንዲህ ነው አሉ ምን አለብነኛ አይታለ ኦፕን ማይንድ ሆኖ መጻፍቶች ልክ አሁን እንደቀደሙ እንደነገርኩ አሃዝ ግዚያው መዋቅ እንደጸጋገን አገኘው ብራኑ አድማስ በሶራ የተገኘ በዚህ ጽሁፉን ቅጂ ራሱን አገኘ ኦፕን ማይንድ መሆን ተገቢ ዝድፍን አድርጎ የለም ምናምን ዝግት አይደረግም አናውቅም የኛ አባቶች ግን ዝም ብሎ እንደማይጽፉ ግን ነው እና ግን ብርሃኑ አድማስ እስካሁን ድረስ ባያገኘው ኖሮ ነገር እርግጠኛ ነን አባቶች ከኪሳቸው እያመነጩ ዝም ብሎ እንደማይጽፉት እኔ እንደዛ ነው ማነበው ቅዱስ መጽሐፍ ሳነብ እንደዛ ነው ማነበው ያለምንም ምንጭ ዝም ብሎ እንደማያነቡ 100% እርግጠኛ ነኝ ጌሴ ዝም ብሎ አይጽፉ አንለስ ስርዋጽ ካልሆነ በስተቀር ለተልእኳቸው መናፍቃን ሌሎች ሰዎች የጻፉት ካልሆነ በስተቀር የገባ ስርዋጽ ካልሆነ በስተቀር የቤተክርስቲያን ትምህርት ሆኖ አባቶቻችን ዝም ብለው የደቀደቁት የቸከቸኩት ነገር የለም በቃ ምስታም ስትነሱ ራሱ እንዲላችሁ ምትነሱ ጽድት አርጋችሁ አይምሯችሁ ውልቅ አርጋችሁ ዓለማዊ ሐሳቡን ጥለን ነው ምንነሳው ስነሳ ራሱ የኛ አባቶች የሚጽፉት የሚያስፉት ነገር ዝም ብለው ከኪሳቸው አፍልቆ እንደማይጽፉት በጣም ከመቶ በላይ ፐርሰንት ካለ እርግጥ ብላችሁ መናገር ያለባችሁ ከዛው ሌላው ነገር የእውቀታችን ጉዳይ እያሰፈት ቆይ እኔም ያልተገለጠልኝ ነገር አለ በቃ እንዲህ ነው ማለት ያለባችሁ እኔም ያልገባኝ ነገር አለ እኔም ያልደረስኩበት ነገር አለ እንዲህ ነው ማሰብ ያለባችሁ ተሳስተው ነው ቤት አትበሉ እሺ እንደዚህ ብላችሁ እንዳታስቡ ተሳስተው ነው እንዳይባል ቤተሰብ ተሳሳተማ እንጂ ታይፒንግ ላይ ይኖራል አዎ ስርዋጭዋ አዎ እሱን አድረሳ እሱን አልዘነጋን ሰው ነው የሚጽፈው ግን ቤተክርስቲያን የምታውቀው በተደጋጋሚ ጊዜ የሚነገር በሊቃውንት በተደጋጋሚ ጊዜ የሚሰፋው እና የሚነገረው ትምህርት ግን ስንነሳ ግን እንደዛው ለምንነሳ ስለዚህ ነገም ሶስተኛም አራት ቢሉ ተጨማሪ አመርቶች እየመጡ እውቀት እየሰፋ እያደገ ይመጣል ማለት ዘይ ይመጣል እሺ አመሰግናለሁ ሜቢ አንድ አስተያየት መስጠት የምችል ከሆነ እሺ ምናልባት አሁን ቲክቶክ ላይ ያለው አገልግሎት በጣም ሰፊና አሪፍ ነው ነገር ግን የሆነ በነገረ በፕሮቴስታንትና በእስልምና ላይ የተመሰረተ አይነት ብቻ እስኪመስል ድረስ እየሆነ ነው የኛ ቤተክርስቲያን አስተምህሮ ምን ለማለት ነው አሁን መምህር ግርማ ባቱ ምናምን ከኢስተርኖች ኤክስፕሬሽናቸውን ምናምን መቀበል እንችላለን አትሊስት ዶግማቲክ ነገሩን ሳይሆን ምናምን ሲሉ ለማየት ስንሞክር የኦርቶዶክስ ቪው በጣም የሰፋ ደስ የሚልና ብቻውን ቆሞ ሊያስተምሩት የሚገባ ትምህርት ነው ምናልባት ያው እርሶም በደንብ ያነቧቸዋል ብዬ ተጠብቃለሁ የሴቷ ኮንስታንቲኖ ምትባል አንድ ዶክተር ውጭ ሀገር ጀኒን ኮንስታንቲኖ ኦር ደግሞ እነዚህ አሌክሳንደር ሸመመን ምናምን እነ ቭላዲሚር ሎስኪን ምናምን እነሱን ማንበብ ስንጀምር የሆነ ክርስትናችን ከሆነ ታማልዳለች አታማልድም ጥምቀት ለድህነት ወይስ አይደለም ከዛ ውጭ ሰፍቶ ሰማያዊውን ነገር ወደ መቃረም የሚያደርስ ትልቅ ነገር ማግኘት ስለቻልን ሜቢ ብቻውን የሚቆም ትምህርት ስለሆነ ከነሱ ሳንጠጋ አልፎ አልፎ ብታስተምሩም እንደዚህ አይነት ኦዲየንስም አለ እንደዚህ የሚፈልግ ለማለት ነው ብቻውን ኦርቶዶክስን እሷን ስለሷ ብቻ ብንማር ሜቢ በዘመናችን ብዙ ቅዱሳን ልናፈራ የምንችልበት ወይም ደግሞ ሱታፊ አምላክን በደንብ አስፍተን ብንማረው
ወደ ላይ ከፍ እያለን የምንመጣበት ነገር ሊኖር ይችላልና አንዳንዴ የሆነ ከነሱ ጥገኛ እስከሆነ እስኪመስል ድረስ ነው በጣም ፎከስ ተደርጎ እየተሰራ ያለው የቤተክርስቲያናችን አስተምህሮ አካሄዳችን በሙሉ እንደው ፕሮቴስታንቱንም ሙስሊሙንም ትተነው የኛ ቤተክርስቲያን ትምህርት ምን ማለት እንደሆነ ራሳችን በራሳችን ምን ያክል ትምህርት እንዳለን ማወቅ ብዙ ምዕመን ደግሞ ያለበት ደረጃ በጣም አደገኛ ነው። የሆነ ነገር ኮሽ ባለ ቁጥሩ ይላል ኮሽ ባለ ቁጥሩ ይላል። አሁን እኛ ለቀለሚያው እንዲህ ያደረግነው አሁን ምን ይሄን አክል ጠቃሚ ሆኖ ምን ይስተካከማል? በነገረ ክርስቶስ ሳንግባባ ነገረ መስቀሉ ላይ መዋየት ምን የሚሉት ነው? ግን ምን ይደረግ? ሁለት ሶስት ወንድሞቻችን እንደው በቃ እንደሆነ ማለት ልብ ካለ ግባ በለው ምናምን ይላል እና እንደዚህ የሚያደርገው የኛ ምዕመንና ወደዚህ ነገር እና እዚህ ያላችሁ ኦርቶዶክሳውያን እባካችሁ እነሱ አይመጡንም። እኛ በቃ ዋናው ትኩረታችን የቤተክርስቲያን ትምህርት በደንብ አውቀን ኖረ ነው እውቀት ብቻ አይደለም ኖረ ነው ስጋው ደሙን እየተቀበልን በሱታፊ አምላክ በመንፈሳዊ ህይወት እያደግን እንምጣ። እውቀትን ከህይወት ጋር እያስተባበሩ ይህ በጣም ጥሩ ህይወት ነው መሆን ያለበት። እንዲህ ቢሆን ጥሩ ነበር። ግን እንዲህ አሁን በእርግጠኝነት ዲቤት ቢሆን ምናምን ነገር በቃ 2000 ሰው ምናምን ቁጭ ልጅ ታያለ። አሁን ማርያም ታማለች አታማልድም ከሆነ ፕሮቴስታንት ጋር አሁን ቢሆን ኮሜንታተሮቹም ሌላ ናቸው። የኛ ምንም በጣም የሚገርሙ ነገር እሷ ለምን ማዘው እንደው በዚህ ብቻ አይደለም። በነገራችን ላይ እንደው አንድ ነገር ልጨምርላችሁ የማዝለው ምንድነው አንዳንዱ እንደውም ብሎ እንደሚነግር ታውቃላችሁ። እኔ በቃ መምህር ማለት ከሪል የመናፍቃን ጥያቄ ሲመለስ ቆይቶ መምህር ማለት ከሪ ነው በቃ በስማ ቲታርጎ መሰለኝ መለሰው የመናፍቃን ምላሽ እኮ እናንተ በዛ መዘን ጀመራችሁ ብዙ ሰው ማለት እና ግን ወደዚህ ዕውቀት ግን እናሳድገው። አሁን ወዳለን ወይ የራሳችን ወደ ማወቅ እያሳደግነው እንምጣ። ግን ይህንን መመለስ ምክንያቱም ዛሬም ጥያቄ ነው። የድንግል ማርያም ምልጃ ዛሬም ጥያቄ ነው። የቅዱሳን አማኑኤል በአጸደ ሥጋ በአጸደ ነፍስ ዛሬም ጥያቄ ነው። ዛሬም ስለ ታቦት ጥያቄ ነው። ዛሬም ስለ ድንግል ማርያም ምልጃ ጥያቄ ነው። ዛሬም ልጆች አሉት ቢሉት ዛሬም ጥያቄ ነው። እዚህ ያለ ሁሌ ይጠይቃል። ዛሬም ሮሜ 8:34 ይጠይቃል። ዛሬም ጥያቄ ነው። ስንት የተመለሰ ሮሜ 8:30 መለሰ። ታቦት በአዲስ ኪዳን ስንት የተመለሰ ስቲል ነው ጥያቄ ነው። እና እኛ ያለን ሰዎች ብናነበው አንባቢ ሰው እኮ ቢኖር እኮ በጣም ቀላል ነበር። ግን ብዙ ሰው ማንበብ አይወድም። የሆነ ነገር መጣ ቁጥር ሽው እንደዚህ ይላል እና ለዛ ስለሆነ ትታችሁት የኛ ቤተክርስቲያን ትምህርት አውቀን ብንኖረው ጥሩ ነበር። እንደውም የሚያናደኝ ይሄ አይደለም። እንደዚህ ደረጃ ላይ ሳይደርስ ለምን ዲቤት ታደርጋላችሁ የሚል ደግሞ ሰው ደግሞ አለ። እሱ ራሱ እኮ ጥያቄ ጠያቂ ነው። የቤተክርስቲያን ትምህርትን በደንብ አላወቀም። እዛ ገብቶ ደግሞ ብሎ የሚጮህ ሰው ነው። ደግሞ ዲቤት ሲያደርግ ደግሞ የሚቃወም ሰው ብስል ብሎ እኮ የሆነ ደረጃ ከፍ ብሎ ይሄ እኮ ጥያቄ መሆን የለበት ለምንድን ነው እኛ ስለኛ ማንማረው ብሎ እኮ የሚያስብ ሰው አይደለም። እና ሞባ የምናነብበት የምናቅበት አሁን ትታናቸው እነሱ አሁን ቅድም የጠየቃቸውን ጥያቄዎች ከቅዳሴ ጋር በተያያዙ ጉዳዮች በተጨማሪ በአቅሚቲ እንደኛ አቅ በደንብ አቅተን ጠለቅ ያለ ነገር በደንብ አቅተን ኤግዞስቲቭሊ ብንሄድበት ጥሩ ነገር እኮ እንገበይ ነበር። እኔ እንደዚህ አግኝቻለሁ ሊቃውን ጠይቄ እንደዚህ አግኝቼ አንብቤ ምናምን ይባላል። ግን እንደዚህ ለማድረግ አሁን ያለው ምዕመናቸው ለዛና ወደዛ አደጉ ለማለት ነው። ምዕመናን አብዛኞቻችሁ እንደዛ ታስባላችሁ ሳይሆን ወደዛ እንደግ ክርክሩ ጭቅጭቁ ምናምን ትተነው የቤተክርስቲያን ትምህርት በደንብ አውቀን ኖረው ነው እኛ ራሳችን ብንሆንበት ጥሩ ነው ለማለት ፈልገን ነው። ለዛ ነው ዲቤትም ጥሪ የምናደርገው። እውነተኛውን አንዳንድ ጊዜ ምንድነው እውነቱን ለመግለጥ ነው። እሺ እውነትን ለመግለጥ ነው እንጂ እኛ ቀለሜ ተሳዳቢ ስለማናገር ምን ስለ ቀለሜ ሊነግሩን ፈልገው ሌላ ሰው አይደለም። ምን ጥያቄ አለ? ከአፉ ምን ይወጣል ብለን ነው ማሪ ዘንባ ብለን እና ምን ይሆናል ብለን ነው እኛ ማንናገር። ግን ዛት ማች እንደዚህ ሲፋንን ግን
በዛ ልክ ደግሞ እንደ ሊቅና እንደ መምህር ሲያደርገው ግን ለዛ ነው ዲቤት እንደዚህ የምናደርገው እንጂ አሁን በእኛ ደረጃ እውነት ስለ መስቀል ቅዱስነት ስለ መስቀል የታመጣጥነት እውነት በፕሮቴስታንትና በኦርቶዶክስ መካከል ያለው መኖሩን ትቀበላችሁ ሳትቀበሉም ብለን ነው ከጴንጤ ጋር ልዩነት ይፈጠር። ሁለታችንም ያራዳ ልጆች አይደለን፣ አንድ ከተማ አይደለም ያደግነው። እኛም ኢትዮጵያ የተለየች ኢትዮጵያ ነው እንደኛ ያደግነው። እንዴት ነው አሳሰብ ላይ የተለያየ ነው ግን እናንተ ራሱ ማለት አንዳንድ ጊዜ ግራ ይገባል። ማለት በምን እንትን እንዴት አድርጎ ቢጠቀጥቃችሁ ነው እሱ እንዴት አድርጎ ቢሞላችሁ ነው በሱ የምትሸወዱት እናንተ ራሱ በእውነት አራዳ አይደላችሁም እንዴ እናንተ? እውነት ይሄ እኮ ነው ያው ከመጽሐፍ ቅዱስ ዕውቀት ጋር እኮ አላያይዞም። እንዴት ነው አሪፍ የገባው ምን ይባል የለም እንዴ? እውነት በፕሮቴስታንትና በኦርቶዶክስ መካከል ያለው ግሸን ደብረ ከርቤ የሚገኘው ግማደ መስቀሉ ትቀበላችሁ ሳትቀበሉ ነው ልዩነታችሁ? ታቦተ ጽዮን አክሱም ጽዮን እንደሚገኝ ታማለ ሳታምንም ነው ልዩነቱ። የፕሮቴስታንት እና የኦርቶዶክስ ልዩነት በዛ ነው። ምን ሆናችሁ እናንተ ራሱ ይሄን ሲላችሁ እናንተ ዝም ብትሉት? እንዴት ዝም ብትሉት? እንዴት እናንተ አትቃወሙትም? ራሱ ይሄ ታሪክ ያመጣጥ ነው ያጋጨ እንጂ አምስቱን ሶላ ስለማትቀበሉ ነው። ግሸን ደብረ ከርቤ ግማደ መስቀሉ ኖረ ተረጋገጠ። ከዚህ በኋላ አምስቱን ሶላ ገደል ገባ። ምን ሆናችኋል እናንተ ሰዎች? እና በእኛ ወገን ብቻ ሰው በዛ ወገን ያላችሁ ሰዎች እንደው አንዳንድ ጊዜ ለምትሸው ነቀፌታ ጥላቻ ውጣ። አንተ በእኛ ጊፍት የቤት ኪራይ አትክፈል፣ አትነግድብን። በቃ እኛ ልዩነታችን ከኦርቶዶክስ ጋር ነገረ ክርስቶስ ኢየሱስ ክርስቶስ ላይ ነው በሉት። በዚህ ጉዳይ ላይ ተወያይና ርታልን በሉት። ልክ እኮ አሁን እኮ እያቀረባችሁ ፕሮቴስታንቶች እኮ በመጽሐፍ ቅዱስ ተግባብተን ገድልና ድርሳን የለያየን ለምን ታስመስሉታላችሁ? ልክ መጽሐፍ ቅዱሳዊ ትምህርታችን ወጦ ነው። ከዛ ገድልና ድርሳን ግን የለየን አስመስላችሁ ለምን ታደርጉታላችሁ? በዘመን እንሻወር በዘመነ ቲክቶክ የቦታው እየሄደ እንደ እኔ ፊት ማንም አይቆምም እኔ ፊት ሊቆም የሚችል የለም ምናምን ብሎ የሚውረገረገውን ሰውዬ እኛ ደግሞ በእውነት የቤተክርስቲያን ትምህርት ለማሳየት ስለፈለግን እንጂ እሱን ጋር መነጋገሩ ናፍቆን ከሱ ጋር መጨቃጨቁ ጥቅም ኖሮት አይደለም። እንደውም ርዕስም ጨመርኩለት። በቃ ቅዱሳት ስዕላትም ላይ ቢሆን አንሶት ከሆነ ማለት ነው ቅዱሳት ስዕላትም ላይ ቢሆን ጨምሮም ደግሞ ወይት ይችላል። ግን ይሄ ሞር ከኛ ጋር የሚገናኝ አይደለም። እኛ ግን መምጣት ያለብን አሁን ወንድማችን ያነሳው አይነት ወደዚህ ደረጃ እናሳድገው። የራሳችን መጽሐፍት ትርጓሜቶቻችን አንድምታዎቻችንን በደንብ አድርጎ እያዩ እያሰፉ በጥበብ ላይ ጥበብ በሞገስ ላይ ሞገስ እየጨመርን በእውቀት